ያች ርጉም ሴት በህብረት መግቢያ ታሳያት እንዴት ደስ እንዳለኝ። እሷማ ተንኮሏን ተማምና አንቺን ልታዋርድሽ አስባ ነበር፣ ግን ራሷ ተዋረደች። የታባቷ አብርሃም ሴራቸውን ሳያውቅባቸው አይቀርም። ርብቃ ዛሬ አንቺ ባትኖሪ ኖሮ ባቢ ፊት ላይ ባባል ነበር። በጣም አመሰግናለሁ። ምንም አይደለም የኔ ቆንጆ። እኔና አንቺ አንድ ሆነን እነዚህን ተንኮለኞች እናጋልጣቸዋለን። ማርኮን ሻንጣውን ይዞ ተባረረ። ዲናም ልዩን ለማዋረድ ባሰበችበት ራሷስ ባልጠበቀችው መንገድ ተዋረደች። አብርሃም እስከ ዛሬ ድረስ የውሸት እንደሆነ ልዩን ሌባ ናት ሲሉ የነበረው እንዲሁም በምን ሲያስፈራሯት እንደነበረ አብርሃም ሁሉንም ነገር አውቆ ለነ ማርኮን ነገራቸው። እስከ ዛሬ ድረስ እኔ የሚቆጨኝ የእናንተ ተባባሪ መሆኔ ነው። ሁሉን ነገር እያወቅኩኝ እንዳላወቀ መኖሬ። ሁሉንም ነገር አውቃለሁ። ከዚህ ልጅ ምንድነው የምትፈልጉት? ያለ ስራዋ ወንጀለኛ ሌባ የምታረጓት ብሎ ነበር። ግን ደግሞ ዲና ልብሱን ራሷ ያስቀመጠችበት ቦታ በሩን ፈልጋ እንግዲህ ልዩን በአብርሃም ፊት ለማዋረድ ፈልጋ ብትሄድም ሳይሳካላት ቀርቷል። ይህ የሚሆነው ምንድነው? በዶክተር ርብቃ እገዛ ነበር። ልዩ ከምንጊዜውም በላይ እጅግ በጣም ተደናግጣለች። እኔ ሌባ አይደለሁም፣ ሌባስ ብሆን እንዴት ከገዛ ቤት ይሰርቃለሁ ብላ ነበር። ማንም አያምንሽም፣ አሁን የመጨረሻሽ ነው አባቴ ተመልከት እያለች በኩራት ልብሷ ውስጥ ብትፈልግም ግን ደግሞ ምንም ነገር ማድረግ አልቻለችም። አብርሃምም ይሄን ነገር አይቶ ማለፍ አልቻለም። ዶክተር ርብቃና ልዩ የድል ቀናቸውን አክብረዋል። ቁጭ ብለውም ሲሳለቁባቸው ነበር። ዲና እያለቀሰች ነው። በዛ ላይ ደግሞ ያ ሰው አንድ የምታረጊልኝ ነገር አለ፣ እሱን የማታረጊ ከሆነ ግን የልጆችሽን ፎቶ ከነ አልበሙ ለአብርሃም ሰጠዋለሁ ብሎ አስፈራርቷታል። በገንዘብ ለመደራደር ሞክራ ነበር፣ ግን ደግሞ እሱን ማድረግ አልቻለችም። ይህን እያደረገ ያለው ሰው ይሄ ጀግና ማን ይሆን? አብርሃም ባልጠበቀው መንገድ ከዛ ቤት ኬል እያለ ሻንጣውን ይዞ ወጥቷል። ግን ደግሞ አብርሃምን እንደሚገለውም ዝቷል። ዲናም ብትሆን እሰራለታለሁ፣ አንተን ከዚህ ቤት አስወጥቶማ በቀላል አልፋታውም፣ እገለዋለሁ እያለች ነው። የእውነት ዲና እቅዷ ይሳካላታል? ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጎን። በባለፈው ክፍል እንደተመለከትነው ሳቤላ ተከታታይ ድራማ እንግዲህ አብርሃም ለሁለት ቀን ፊልድ ብሎ ወጥቶ ነበር። አብርሃም ለዚህ ለሁለት ቀን በወጣበት ቤቱ ተተረማምሶ ተደበላልቆ በጸብ አግኝቷቸዋል። ይህን ነገር በማየቱ እጅግ በጣም አዝኗል። ሳቤላም ደስተኛ ሆና የከረመች ብትሆንም እናቷ ጥላት በመሄዷ ክፉኛ ልቧ ተሰብሯል። እናቷ ፈገግ ብለሽ ሸኝኝ ብላት ነበር። እንዴት አድርጌ ፈገግ ልበል? አብረሽኝ በመሆንሽ ደስታዬን ሳልጨርስ ጥለሽኝ እየሄድሽ እንዴት ነው ስቄ እንድሸኝሽ የጠበቅሽው? ብላት ነበር። ግን ደግሞ ይህን ማድረግ ግዴታዬ ስለሆነ ነው ብላታለች። ሳቤላም እናቴ ከዚህ ቤት የምትወጪው አባቴ ስለሚመጣ ነው እንዴ? አባቴ እኮ ምንም ነገር አይልሽም፣ ለምንድን ነው ከአባቴ የሚሸሹ? ብላት ነበር። ግን ደግሞ ማርዳ እንደዛ እንዳልሆነ እውነቱ ተናግራለች። ግን ደግሞ እውነቱ ሳቤላ እንዳለችው ከአብርሃም ለመሸሽ አብርሃም እንዳያገኛት ለማድረግ ነበር። እናም እንግዲህ አይ እንደሱ አይደለም፣ በቅርቡ መለሳለሁ፣ ግን አሁን መሄድ ያለብኝ እባክሽ ፈገግ ብለሽ ሸኝ ብትላትም ሳቤላ እሱም ማድረግ አልቻለችም። ሳቤላ ለረጅም ዓመት ስትጸልይ የነበረው እናቷን እንዲያገናኛት ጸሎቷ ተሰምቶ ስለቷን አስገብታ እናቷን አግኝታ ደግሞ ፍቅሯን ሳጨርስ እናቷ በድጋሚ ጥላት በመሄዷ እጅግ በጣም አዝናለች። ሳቤላ እያለቀሰች እናቷን በመሸኝ ጊዜ ዲና እንግዲህ ቴራስ ላይ ሆና እየተመለከተቻቸው ነበር። እሰራልሻለሁ፣ እናንተ ቆሻሾች እሰራላችኋለሁ እያለች በደስታ ስትመለከታቸው ነበር። ግን ደግሞ ማርኮን እንደምን እያሰብሽ ነው የኔ ቅዱስ ሰይጣን ብሏት ነበር። ቅዱስናዋ ወደ እርኩስነት ተቀየረ እንጂ። እናም እንግዲህ ዲናም ተመልከተኝ፣ የማረገውን እኔ ያውቃለሁ፣ ዝም ብለህ አንተን የመከተል ይኖርብሃል ብለው ነበር። አብርሃም ድንገት በሌለሁበት ቤት ውስጥ አንዳንድ ችግሮች ቢፈጠሩ ለሆነ ነገር ቢያስፈልጋችሁ ብሎ በርከት ያለ ገንዘብ አስቀምጦ ነበር። እሱን ገንዘብ እንግዲህ ይሄ አብርሃም ለአንዳንድ ነገሮች ብሎ ያስቀመጠው ነው ብለዋለች። እና ምን ልታረጊ ነው ብሏት ነበር። ይህን ገንዘብ ይዛ ቀጥ ብላ የሄደችው ወደ ልዩ ክፍል ነበር። ልዩ ክፍል ሂዳ ሻንጣዋን ከፍታ ከልብሶች ሁሉ የተመረጠው አንድ ልብስ ላይ አድርጋ እንግዲህ በደስታ ከዚህ ልብስ ውስጥ ብር ሲወጣና ልዩ ስትዋረድ በህሊናዋ እየሳለች እጅግ በጣም ደስተኛ ሆና ፈገግ እያለች ነበር።
ለዛም ነበር አታስቢ እንጂ የኔ ቅዱስ ሰይጣን፣ አንቺ ካሰብሽ ሰይጣን ራሱ በአንቺ ሀሳብ ይቀናል እያላት ነበር። ሁለቱም እጅግ በጣም ደስተኛ ሆነዋል። ዛሬ አብርሃም ከመምጣቷ በፊት ከዚህ ቤት ትዋረዳለች፣ ተዋርዳ ተቃላ ትባረራለች፣ በድጋሚ ወደዚህ ቤት ላትመለስ ብላ ደስ እያላት ነበር። ይህን የተመለከተችው የልጆቿን አባት ባሏን እጁን ይዛ እየጎተተች ወደ ልዩ ክፍል ስትሄድ እንዲሁም ደግሞ ብሩን ሲያስቀምጡ ሲያወሩ የሰማችው ዶክተር ርብቃ ይህንን ብር አንስታ ደብቀው ነበር። ይህን ብር ወደ ክፍሏ አንስታ አስቀምጠዋለች። ልዩም እንግዲህ ልዩና ሳቤላም እናቷ ማርዳን ሸኝተው ተመልሰው እየመጡ ነበር። ልዩ እንዴ እርግቤ ፈገግ በይ እንጂ እናትሽን አግኝተሽ እንዴት እንደዚህ ትሆኛለሽ ብላት ነበር። ባገኛት ምን ዋጋ አለው? ናፍቆቴን ሳልጨርስ ተመልሳ ጥላኝ ሄደች አይደል እያየሻት። ስለዚህ እንግዲህ እናት በቅርቡ ትመለሳለች። አሁን የቤት ስራችንን መስራት አለብን፣ ማጥናት አለብን፣ ወደ ቤት እንግባ ተባብለው ተይዘው ወደ ቤት ገብተው ነበር። ሳቤላ እናቷንም ሳትሸኛት ተቆጥታ ተደብቃ ነበር። ልዩ ሳቤላን እንደምንም አጽናንታ ወደ ቤት እየተመለሱ ሳለ ዲና እንግዲህ መንገድ ላይ ተቀብላት ነበር። ሳቤላን ልጅ ይሄንን ነገር መመልከት የለባትምና ወደ ክፍለ ውሰዳት ማርኮን እያለች ነው። ሳቤላም አጎቴ ከልዩ ጋር ነው መሄድ የምፈልገው፣ ምክንያቱም እኔና ልዩ ልናጠና ነው፣ የቤት ስራ መስራት አለብኝ ብላ ነበር። ትመጣለች የኔ እርግብ፣ አሁን አንቺ ወደ ክፍልሽ መሄድ ያለብሽ ብሎ ማርኮን ሳቤላን ወደ ክፍሏ ይዟት ከሄደ በኋላ ዲና ተፍታባታለች። አንቺ ባለጌ፣ አንቺ ባለጌ፣ እንዴት እንደዚህ ታረጊያለሽ? አንቺ ወራዳ እያለች ፊቷ ላይ ተፍታባት ነበር። ልዩም ምንም እንዳረገች ስላልገባት እንዴ ምንድነው ያረኩት? ምን አረጌ ነው? እኔ ባለጌ አይደለሁም፣ እኔ ሌባ አይደለሁም እያለች ነበር። ዲናም አንቺ ሌባ ነሽ፣ እንዴት እንዳባት ከሚንከባከብሽ እንደ ልጁ ከሚያይሽ ከአብርሃም ትሰርቂያለሽ ብላ በጥፊ መታታለች። እኔ ሌባ አይደለሁም፣ በጭራሽ ምን እያወራሽ እንደሆነ እየገባኝ አይደለም፣ ምንም ያደረኩት ነገር የለም እያለች በተደጋጋሚ እየተናገረች ነበር። ግን ደግሞ ዲና በግድ ለማሳመን ስለሆነ በጉልበት እያመናጨቀችና እየተሳደበች እንዲታመን ፈልጋለች። ልዩም በጭራሽ እኔ የማውቀው ነገር ስለሌለ እንዲያምን አትጠብቂ፣ በጭራሽ እኔ ሌባ አይደለሁም፣ ስለምን እንደምታወሪ ራሱ አልገባኝም ብላለች። ያብ እንዴት ከአብርሃም ትሰርቂያለሽ? ብትሰርቂ ብላት ነበር። እንዴት ነው እኔ ከቤቴ ልሰርቅ የምችለው? ለዛውም ከአብርሃም። ስለዚህ እኔ በጭራሽ ሌባ አይደለሁም፣ ስሜን አታጥፊ፣ እኔ ምንም የሰረቅኩት ነገር የለም ብላ ነበር። እሱን አብረን የምናየው ይሆናል ብላ እጇን ይዛ እየጎተተች ከማርኮን ጋር ወደ ክፍሏ ይዛ ትሄዳለች። ልዩ አልሄድም ብላ እምቢ ብላ ነበር። ዲና ብሩን ያስቀመጠችበትን ቦታ ስለምታውቅ እርግጠኛ ስለነበረች እንደምትዋረድላት እርግጠኛ ሆና እጇን ይዛ እየጎተተቻት ክፍሏ ድረስ ይዛ ትሄዳለች። ማርኮን በደስታ ቆሞ ተመልካች ነበር። ዶክተር ርብቃም እንዴ ዲና ምን እያረግሽ ነው? ልጅቱ ምን አርጊ ነው የምታያት ብላት ነበር። አንቺ እሷ ጠበቃ ምን አደረገሽ? የሌባ ጠባቂ ማን ነው ያደረገሽ? አንቺ የሌባን ጠባቂ ነሽ? አይመለከትሽም ብላ እየጎተተች እያመናጨቀች ክፍሏ ውስጥ ይዛ ስትሄድ ዶክተር ርብቃም ተከትላ ከመመልከት ውጭ ምንም ማድረግ አልቻለችም ነበር። ምክንያቱም ብትናገርም ሰሚ አልነበራትም። እናም እንግዲህ በዚህን ጊዜ ልዩ እኔ ሌባ አይደለሁም እያሉ ከመከራከር ውጭ ምንም ማድረግ አልቻለችም። አንቺ ሌባ፣ አንቺ ነሽ ሌባ፣ አንቺ ወራዳ፣ ትዋረጃታለሽ፣ በሰው ፊት ተዋርደሽ ትሄጃታለሽ፣ ፈልጊ ልብስሽ ውስጥ እያለቻት ነበር። እዚህ ልብስ ውስጥ ነው ያስቀመሽው እያለች በትኩረት ልብሱ ላይ ትኩረት አድርጋ ስትናገር ሁሉም ሰው የእሷ ስራ እንደሆነ እየተጠራጠረ ነበር። አብርሃም ከሄደበት ፊልድ ወደ ቤቱ እየተመለሰ ነው። ሻንጣውን ይዞ ወደ ቤቱ ለማረፍ ሲመለስ የዲና ድምፅ እስከ ውጭ ድረስ ይሰማ ነበር። ለሁለት ቀን በወጣ ቤቱ ተገለባብጦ ጠበቀኝ እያለ አብርሃምም ወደ ቤት እንግዲህ ጉዞውን አድርጓል ማለት ነው። ወደ ቤት እየቀረበ በመጣ ቁጥር ድምፁም በጣም እየቀረበ ነበር። በዚህን ጊዜ እንግዲህ አብርሃም ምን እየተፈጠረ ነው? ምንድነው እያደረጋችሁ ያላችሁት? ብሎ ወደ ልዩ ክፍል ገብቶ ነበር። ልዩ ክፍል በገባ ጊዜም አባቴ አንተ እንደ አባቱ ነህ፣ በተንከባከብካት ባሳደግካት አምሏ ተነስቶባት ዘረፈች። እንዴት ብሰርቅ ታንተ ትሰርቃለች እያለች ነበር። አብርሃም አልተዋጠለትም። ከዚህ በፊት የተባለው ነገር ትዝ ብሎታል። እናም እንግዲህ ልዩ እኔ በጭራሽ ሌባ አይደለሁም፣ ዲና ምን እያደረግሽ ነው? እኔ በጭራሽ ሌባ አይደለሁም፣ ብሰርቅም እንኳን ሌባ ብሆን ከቤቴ ልሰርቅ አልችልም። ሰው እንዴት ከቤቱ ሊሰርቅ ይችላል?
በጭራሽ እኔ ሌባ አይደለሁም እያለቻት ነበር። ነይ ፈልጊ ብላ ስታስገድዳትም ልዩ በጭራሽ አልፈልግም፣ ምክንያቱም እኔ ምንም ነገር ያደረኩት ነገር የለም ብላለች። በዚህን ጊዜ ዲናም እንግዲህ ፈገግ እያለች ደስ ብሏት እዚህ ነው አይደል የደበቅሽው እዚህ ልብስ ውስጥ ነው ብላ በትኩረት የልዩን ልብስ ስትመለከት አብርሃም ሆን ብሎ የተቀነባበረ ሴራ እንደሆነ ገብቶት ነበር እና ዝም ብሎ እየተመለከተ ነበር። እዚህ ውስጥ ነው አይደል ያረግሽው፣ አሁን ትዋረጃለሽ ብላለች። በስተመጨረሻም እንዳላወቀ ለመሆን ልብሶቹን በሙሉ ካመሰቃቀለች በኋላ ያስቀመጠችበትን ልብስ ይዛ ቆማለች። በደስታ ፈገግ እያለች አሁን ትዋረጃታለች፣ ዳግመኛ እንዳትመለሽ ከዚህ ቤት ስርሽ ይነቀላል እያለች እንግዲህ ይህንን ጃኬት ይዛ ቆማ ነበር። ግን ደግሞ ዶክተር ርብቃ ያረገችውን ስለምታውቅ በኩራት እየተመለከተች ነበር። በስተመጨረሻም እንግዲህ ይሄ ጃኬት በተራገፈ ጊዜ ጃኬቱ ውስጥ ምንም አልነበረም። እንዴት እንዲህ ሊሆን ይችላል እያለች ነው። ዲና የራሷ ስራ ለመሆኑ እዚሁ ላይ ራሱ ያስታውቅ ነበር። ማርኮንም በጣም ደንግጧል፣ እሷም ደንግጣለች። እዚህ ልብስ ውስጥ አልነበር የነበረው፣ ይሄ እንዴት ሊሆን ይችላል? በጭራሽ እንደዚህማ ሊሆን አይችልም እያለች ነው። አብርሃም በያ አምጪው እያለ ነው። እሷም አባቴ እውነቴን ነው ይቺ ልጅ ሌባ ናት ብላ ነበር። በሉ በቃችሁ ብሏል አብርሃም። እጅግ በጣም ተቆጥቷል። እስከ ዛሬ ድረስ ዝም ብዬ እናንተ ተባባሪ መሆኔ ይበቃል። አሁን እናንተን ሁለታችሁንም ውጭ ላናገራችሁ እፈልጋለሁ። ግን ደግሞ ከዚህ በኋላ ይችን ልጅ አንድም ሰው እንዳይናገራት። አንቺን ብትሆኚ ስሟን አጥፍተሻል። ምን አርኪ ነው የምታያት? ይቺ ምስኪን ምን አደረገችሽ? እሷ እኮ ቤተሰቤ ናት። በጭራሽ ምንም ነገር ልታረግ አትችልም። ልዩን እኔ ከነፍሴ በላይ ራሴን ከማምነው በላይ አምናታለሁ። ምንም ነገር አታደርግም። ምንም ነገር ልታረግ አትችልም። ስለዚህ አሁኑኑ ይቅርታ ጠይቂያት ብሏት ነበር። እንዴት አርጌ ነው ይቅርታ የምጠይቀው? እኮ እኔ እሷን ብላ ነው ስትመጻደቅም አብርሃም አዎ አንቺ እሷን አመነጫጭቀሻታል። በዛ ላይ ስሟን አጥፍተሻል። ሌባ እያልሽም ሰርበሻታል። ስሟን ላጠፋሽበት ይቅርታ ይገባታል። ይቅርታ ጠይቂያት። እንዴት ለሁለት ቀን ብሄድ ቤቱ እንደዚህ በዚህ ልክ ተተራምሶ ይጠብቀኛል ብሎ አብርሃም በጣም እንዳዘነባት ተናግሯል። በስተመጨረሻም እንግዲህ ዲና እሺ በቃ ብላ የፍራቷን ለአብርሃም ስትል ይቅርታ ጠይቃታለች። ልዩም ዝም ብላለች። ማርኮን አንተንም ቢሆን ጠይቃት፣ መቼም በዚህ ስራ አንተም ተባባሪ ነህ፣ አንተም ትኖርበታለህ ብሎታል። ሁላችሁንም ውጭ ላናገራችሁ ፈልጋለሁ ብሎ ተናዶ ጥሎ ሄዷል። ተናዶ ጥሎ ሄዶ እንግዲህ ቁጭ ብሎ እየጠበቃቸው ነበር ሳሎንና ከዛም ሁለቱ መጥተው ዲና እንዴ አባቴ እኔ እኮ ምንም የሚዋሸሁት ነገር የለም እውነታውን ነው የነገርኩ ብላ አሁንም ቢሆን ለማስተባበል ሞክራ ነበር። ግን እናንተ ሰዎች ከዚች ልጅ ጋር ያላችሁ ግንኙነት ምንድን ነው? ይቺ ልጅ ምንድን ነው የበደለቻችሁ? ይቺ ሚስኪን ልጅ ምን አደረገቻችሁ? ያለ ስራዋ ሌባ ናት እያላችሁ ስትወነጅሏት ከረማችሁ። በዛ ላይ ደግሞ እኔም የእናንተ ተባባሪ በመሆኔ እጅግ በጣም አዝናለሁ። እንዴት ታረጋላችሁ? ምን ብታረጋችሁ ነው እያለ ነው። ግን ደግሞ ዲና በጭራሽ እኛ እንደዛ አላደረግንም ብላ አሁንም መከራከር ጀምራለች። አብርሃምም እኔ ከሌላ ሁሉ የሚያበሳጨኝ ውሸትሽ ነው። እንዴት ትዋሻለሽ? መቼም በዚህ ሁሉ ተንኮል አንተም ትኖርበታለህ አይደል ማርኮን? ይህም የእናንተ ስራ ነው ብሎ ነበር። እንዴት ምን ነው የኔ ስራ? ያልሰረቀችውን ሌባ ብያት ነው ባለሽ ጊዜም አዎ ልጅቷ ምንም ባታደርግም ይህ ከሷ የምትፈልጉን ነገር ይኖራል፣ ወይም ደግሞ እሷን ከዚህ ቤት ለማስወጣት ይሄ ብር የእውነት እንኳን እዛ ቢገኝም እናንተው አድርጋችሁት እንጂ እሷ ይሄን ልታረግ አትችልም ብሎ እርግጠኛ ሆኖ እየተከራከረ ነው እኮ። ከኔ ከሚስት በላይ እሷን አመንካት፣ እንዴት ነው ለሷ ደፍረህ እንደዚህ መከራከር የቻልከው ብለው ነበር። አብርሃምም ከማንም ከምንም በላይ እሷን እንደሚያምናት ነግሯታል። እንግዲህ ልዩ ማለት ከኔ ከነፍሴ በላይ የማምናት በዛ ላይ ቤተሰቤ እንጂ ሌላ ማንም ተራሴው አይደለችም። ስለዚህ እሷን አምናታለሁ፣ ራሴን ከማምነው በላይ አምናታለሁ። በጭራሽ ይሄን ነገር አታረግም ብሎ እየተከራከራት ነው። ግን ደግሞ በዚህን ጊዜ ዲና እጅግ በጣም የበለጠ ተናዳለች። እቅዱ አልተሳካላትም። እስከ ዛሬ ድረስ የእናንተ ተባባሪ ሁኜ እየኖርኩ ነው። ቆይ በዚህ ልክ ክፋት ምን አስፈለገ? መቼ ጀምሮ ነው አንቺ እንደዚህ ክፉ አረመኔ ጨካኝ ሆንሽው? እያላት ነበር። ቆይ መቼ ነው እንደዚህ የተቀየርሽው? እንዴት በዚህ ልክ? ይቺ ልጅ ምን ብታረግሽ ነው? ከድርጊቱ ሁሉ እኔን የጎዳኝ ውሸትሽ ነው ብሏል። እናም በዚህን ጊዜ እንግዲህ እኔ ምንም የዋሸሁ ነገር የለም ባለች ጊዜ ታይ እንጂ ከዚህ በፊትም ሌባ ናት ብላችሁ ከቤት እንድትባረር ያደረጋችሁት ይሄ ያንቺ ስራ አይደለም? ሁሉንም ነገር አውቃለሁ፣ ግን ደግሞ በራሴ ነው ማዝነው።
የእናንተ ተባባሪ ወንጀል ተባባሪ በመሆኔ ከዚህ በፊት እህቷንና እናቷን አስራችሁ አግታችሁ ያልሰረቀችውን ሰረቅኩ እንድትል አደረጋችሁ። ይሄስ የእናንተ ስራ አይደለም? ይሄስ ያንተ ስራ አይደለም ማርኮን? እናንተማ ወደዚህ ቤት የመጣችሁበት የሆነ የራሳችሁ ተልዕኮ አላችሁ። ለዛም ደግሞ በቅርቡ አጣርቼ የምደርስበት ይሆናል። ግን ደግሞ ይሄንን አላደረግንም በሉ እስቲ ውሸት ነው የተናገርኩት ብሎ ነበር። አንዳቸውም ደፍረው መመለስ አልቻሉም። ምክንያቱም ይሄ ውሸት ሳይሆን እውነት ስለሆነ። በስተመጨረሻም እንግዲህ ዲና አይደለም እኮ አባቴ እያለች አሁንም በምላሷ መቀለጣጠፏን ተይዘዋለች። ግን ደግሞ አብርሃም ሊያዳምጣትም ፈቃደኛ አይደለም። በስተመጨረሻም አብርሃም አንድ ውሳኔ ላይ ደርሷል። ይሄም ውሳኔ ምንድነው? እንግዲህ አብርሃም ማርኮንን ቤቱን ለቆልኝ እንዲወጣ ፈልጋለሁ፣ ቤቱን ለቀህ ውጣ ብሎት ነበር። እንዴ ወንድሜ ምን እያልክ ነው ብሎ ነበር። አይ እንደዛ የሚባል ነገር የለም፣ ቤቴን ለቀህ ውጣ፣ ለዛውም ደግሞ አሁኑኑ እንድትወጣልኝ ነው የምፈልገው ብሏል። እንዴ ምን እያረክ ነው ወንድሜ ብሎ ለማግባባት ሞክሮ ነበር። ዲና እንዴ አባቴ ምን ለማለት ፈልገህ ነው ብላ ነበር። አይ አንቺ ሚስቴ ስለሆንሽ እንጂ ማንንም አልፈልግም፣ ማንንም እኔ አንቺን እንጂ ባልሽን ማኖር የለብኝ፣ ወንድምሽን ላኖር አልችልም። ገና ደግሞ ያላችሁን ግንኙነትን ማጣራት እፈልጋለሁ ብሏል። በዚህን ጊዜ ዲና እጅግ በጣም ተደናግጣም ለማስመሰልም እየፈለገች ነው። እኮ ወንድሜን እያስወጣኸው ነው ብላ ነበር። እሱም እንግዲህ እያኖርከኝ እንደሆነ ነው የሚገባው፣ እንደዛ ነው እንደምታስበው፣ አንተ እያኖርከኝ እንደሆነ ነው የምታስበው። ከቤት እወጣልሃለሁ። እኔ ግን እዚህ ቤት ስኖር አንድም ቀን ጥገኛ ሳይሆን ወንድሜ ጋር እየኖርኩ እያገዝኩ እንደሆነ ነበር ማስማም ነው። ከዚህ በኋላ ግን ምንም ነገር ቢፈጠር እኔ አንተን አያድርገኝ ብሎ ዛቻም ጭምር ተናግሯል። እንዲያውም አሁኑኑ እንድትወጣልኝ ነው የምፈልገው፣ እያኖርኩ አይደለም እንዴ? ከሚስቴ ውጭ ሌላ ሰው የማኖር ግዴታ የለብኝም ብሎታል። ማርኮን እጅግ በጣም ተናዷል። ባልጠበቀው ጊዜ እቅዱ ከሽፎበታል። ዲናም በጭራሽ አይወጣም እያለች እየተገላገለች ነው። እሱም ከዚህ በላይ የተዋረድኩበት ቤት መኖር አልፈልግም ብሎ ሻንጣውን ጠቅልሏል። ዲና አብርሃምን ማርኮንን ይቅርታ ጠይቆ እግሩ ላይ ወድቆ ለምኖት እንዲያስቀርላት ፈልጋ ነበር። በላባቴ አሁኑኑ ወንድሜን እንዲያስከፋኸው ባድነት እንዲሰማው እንዳደረግከው አሁኑኑ ጠርተህ ወንድሜን ይቅርታ ጠይቀው፣ በዛ ላይ ይቅርታ ጠይቀህ አሳምነ ልታስቀረው ይገባል ብለው ነበር። ግን ደግሞ አብርሃም እኮ ለምን ብሏታል። አንቺም ሚስቴ ስለሆንሽና ልጄን በሆድሽ ስለያሽ እንጂ ላንቺም ቢሆን አልታገስም ነበር። ሌላም ሰው መውጣት ያለበት ካለ አንድ በአንድ ተጠርጎ ከዚህ ቤት ይወጣል። ስለዚህ እኮኔ አብርሃም ወንድምሽን ይቅርታ ልጠይቀው፣ እኮኔ አብርሃም ተለማምጬ እሱን ላስቀረው ማለት ነው። እናም እንዲወጣ ነው የምፈልገው ብሏታል። ዲናም እንደዛ የምታረግ ከሆነ ወንድሜን ይቅርታ ብለህ የማጠይቀው ከሆነና እሱ ከዚህ ቤት የሚወጣ ከሆነ እኔም ብላለች። ገና ቃሉን ሳጨርሰው እኮ ወንድምሽን ተከትለሽ ልትሄጂ፣ እንደዛማ ከሆነ እኔስ የምፈልገው ማንን ሆነና? ግን ደግሞ ስትሄጂ አንድ ነገር አስታዊ፣ ከዚህ ቤት ስትወጪ እኔና አንቺ ተፋተን ነው የሚሆነው። ወደዚህ ቤት አትመለሽም። አብርሃምን ገና አላወቅሽውም ማለት ነው። እኔን አብርሃምን አታውቂኝም ብሎ በድፍረት አብርሃም ተናግሯል። የልቡ መታመሙ፣ ቁስለቱ፣ ሁሉ ነገር በእሷ የመጣም እንደሆነ ነግሯታል። እናም እንግዲህ እሷም ወንድሟን ተከትላ እንድትሄድ ፈቅዶላታል። ዲና ያልጠበቀችው ነገር ገጥሟታል። እያለቀሰች ነው። ማርኮንን እንግዲህ ልዩና ዶክተር ርብቃ ፈገግ ብለው መንገዱ ላይ ቆመው ሸኝተውታል። እሱም እሰራላችኋለሁ እያለ ከዛ ቤት እየዛተ ወጥቷል። ዲናም እያለቀሰች ነው። ውድና የተወደዳችሁ በቀጣይ ክፍል ምን ሊፈጠር ይችላል ብላችሁ ትገምታላችሁ? ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ